ጋሼ አቤት ይሄ ቪዲዮ ስንት ላይ ከገባ የሶስት ወር ቤት ኪራይ ይዘልኛል። ችግር ይዝለልብ። አሜን ጋሼ። ዘንግታውን የ9 ወር እንዳለብህ እኮ ጋሼ ያው 3 ወር ይጨምሩልኝና 1 አመት ይሁን ከዛ ቀጣይ ግን መክፈል ጀምራለሁ። ያው እንደምታውቁት በዓል ደርሷል። ቡሄ አለ፣ አዲስ አመት አለ፣ ድጋሚ መስቀል ደመራ አለ። የቤት ኪራይና የባህል ወጪ ደግሞ በጣም ከባድ ነው ጋሼ። እዚህ ቤት ስገባ ማዳበሪያ ይዘህ ነው አይደል የገባው? አዎ ጋሼ፣ ቀይ ማዳበሪያ። አሁን ስትወጣ በኩርቱ ፌስታል ይዘህ ትወጣለህ። እሺ እንካካ ሌባ ጋሼ። ጋሼ ትሬንድ እኮ ነው ጋሼ። ጋሼ ትሬንድ ነው ሌባ እኮ። ልግባ የት ጉድጓድ ገባለህ? እኔ ልጅ እያለሁ ስራ የሚሰራ ሰው ሁሉ ገንዘብ የሚያገኝ ነበር ይመስለኝ። ለካ ስራ መስራትና ገንዘብ ማግኘት ሁለት የተለያዩ ነገሮች ናቸው። ይሄ ህይወት ሚዛናዊ አይደለም። ከሴት ልጅ ጋር ከተሳሳምኩ ትንሽ ቆየውና እናንተ ሰዎች አሁንም ከንፈር ላይ ነው የምትሳሳሙት ወይስ ቦታ ቀየራችሁ? እስኪ በእናታችሁ ንገሩኝ ቶሎ ሳልደርስ እሷ ጋር። ዘንድሮ የቤተሰቦች አባል ለመሆን ራሱ ገንዘብ ያስፈልጋል። ጠንክረህ ስራ ወንድሜ። በነገራችን ላይ እኔ ቲክቶክ ላይ ፌመስ ሆንኩ አልሆንኩ ምንም አይጨንቀኝም። የሰፈሬ ሰዎች የማን ልጅ እንደሆንኩ ያውቃሉ። 1 2 3 4 5 መስሪያ ቤት ስራ ይከለክለኛል። አንተ ምን ሆነ ነው ያማልልኝ? ፍራንክ ላድርግ ብዬ እኮ። ፍራንክ ላድርግ ብዬ ነው ትለኛለህ እንዴ ሌባ? ቦምባስቲክ ሳይድ አይ ይሄ ተረገመ መኪና አሁን ደግሞ ምን አባቱ ሆኖ ነው? God have mercy upon us. Run. አይ ቆንጆዬ። አቤት። ከመንገድ ስላስቆምኩሽ ይቅርታ፣ ግን በጣም ነው የምታምሪው። አመሰግናለሁ። ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለኩ ነው። በጣም አመሰግናለሁ የኔ ቆንጆ። God have mercy upon us. የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። ሰላም ሰላም፣ እንዴት ነሽ? ሰላም። ምን ልታዘዝ? ለኔ ማኪያቶ። ለኔ ቅቅል፣ ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ። ኦኬ። ለምን እንደምታፈጥብን ታውቀናለች እንዴ? ይገርምሻል፣ ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩ። እሺ ይቅርብኝ። ይቅርታ፣ ኦርደር ካንሰል ማድረጋል። አቤት ምን ታዘዝ? ወይኔ ማቲያስ፣ ስራ ሲጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። ወደሰከን አብራም አብረሽ እኔ እኮ ነኝ እንዴ ማቲያስ፣ መች ነው ከዩኒቨርሲቲ ተመለስ እንዴ? 2 ወር ሆነኝ እኮ። እና እንዴ ነው 2 ወር ሙሉ ያልተገናኘ? ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ፣ ማታ እገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክ ስጠኝና አልደውልልህ። አብርሽ፣ ስልኬማ እኮ አንተ ጋር ነው። ባይሆን ቁጥርን ጽፈህ ስጠኝ። ኧረ ይቅርታ፣ በእናትህ አንተ መሆኑን አላወኩም ነበር። በቃ ካርድ ግን ብዙ ጊዜ አልሞላ፣ ቢብ ኮል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ፣ እኔ እደውልልሃለሁ። እሱ ጥሩ ሀሳብ ነው። ስራው አሪፍ ነው መሰለኝ። አይፎን ይዛል። አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው? ምንም ያስፈልገው ነገር የለም። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራ። አረ በጣም አሪፍ ሀሳብ ነው ማለት ይሻላል። ግን ምን ለመስራት አሰብክ? እንዴ ማቲያስ፣ የኔ ቆንጆ እንደምትመጣ እኮ አልነገርከኝም ነበር። ሰርፕራይዝ ላድርግሽ ብዬ እኮ ነው። ሰርፕራይዝ? አዎ ታውቂያለሽ፣ ያኔ ካየሁሽ ጀምሮ እንቅልፍ ተኝቻለሁ። የምርህን ነው? አዎ። እና ዛሬ ቤትሽ ድረስ የመጣሁት በስነ ስርዓት ልጠይቅሽ ነው የኔ ቆንጆ።
እባክሽ ፍቅረኛ ይሁን እንዴ ምንድነው ይሄ? ጎመን ይብላ። የፍቅር ጥያቄ ልጠይቀኝ ጎመን ይዘህ ትመጣለህ? አይ በሞላ አበባ ለምንድን አበባ ይዘህልኝ አልመጣህ? ተያ አበባ ባመጣልሽ አበባው ከሁለት ቀን በኋላ ይደርቅና ትጠይዋለሽ። ይሄንን ጎመን ግን ከድንች ጋር አድርገሽ ቆንጆ ትሰሪና ትበይበታለሽ። ሰውነትሽም ጠንከር ይላል። ስለዚህ አበባ ባመጣላት አበባው በሁለት ቀን ይደርቃል በሚል ተልካሻ ምክንያት ጎመን ይዘህልኝ መጣ? ሂድልኝ። እንደውም እንደዛ ቀልድ አልፈልግም። ግቤ ለቃውጣ። ማን ነው ማቲያስ ጎመን ብቻ ነው ይዞልሽ የመጣ ያለው? ለምንድን ነው እንደዚህ ዝቅ አድርገሽ የምታይኝ? እና መጀመሪያ እንደዛ አትለኝም ነበር እንዴ? ሌላ ምን ይዘህልኝ መጣ? 100% ከንጹህ ጤፍ የተሰራ ወፍራም እንጀራ። እንደ ሱቁ የሚበጣጠስ ነው ይመስልሽ? ቁርስ ምሳ እራት ትበያለሽ። በቃ የዘንድሮ ሴቶች ማመስገን አቆሙ ማለት ነው። የራስሽ ጉዳይ ከእንግዲህ ማነው? እኔ ነኝ። ሰላም ነው ጎረቤቴ? እግዚአብሔር ይመስገን ሰላም ነው። አለን። የባንክ አካውንት ንገረኝ እስኪ። ለምን እንደምነግርህ ዝም ብለህ ንገረኝ። ንግድ ባንክ። እሺ 1000 12 52 62 ለምን እንደጠየቅኩ ግን ገብቷል? አልገባኝም። ለምንድን ነው የጠየቀኝ? አሁን የምበደርን 2000 ብር ነገ በየትኛው አካውንት እንደማስገባልህ ለማወቅ ነው። ብድር? አዎ 2000 ችግር። አንተ ልጅቷ ለምንድን ነው በውስጥ ልብስ ፎቶ የላከችልህ? ትናንትና የውስጥ ልብስ ግዛልኝ አላልሽኝም? እያስመረጠችኝ እኮ ነው። እንዴ ለምንድን ነው በራቁት ድጋሚ ላከችልህ? ያው ሌላ የሚገዛ ሰው አግኝታ ይሆናል ይሸጣችሁ ማለት ነው። አሁን ተነስቼ ከትትትት ያደርገ ብረጋግጥ ምን ታመጣለህ? ዋው ጠረንክ ደስ ሲል ማ የኔ መኪናው እኮ የኔ አይደለም። ምን አባ ፈልገህ ነው? ስልኬን ተቀበልክኝ? የጀግና ማን ነው? ሰላም እንዴት ነህ? ሰላም እንዴት ነህ? እዚህ ጎረቤታችሁ አዲስ የገባሁት ኢንጂነር ማቲያስ ነኝ። እሺ እና ምን ልርዳ? ስልኬ ውሃ ውስጥ ገባችና እንደው ትንሽ ሩዝ ካለ ብዬ ነበር። በቃ ይዛል? ይኸው ይዣለሁ። በዛው ቲማቲም፣ ሽንኩርት፣ በርበሬና ዘይት አድርግልኝ። ጨውን ጨምርበት። ከዚህ በኋላ ቲክቶክ ላይ ላይቭ አልገባም። ላይቭ ለወንድ ልጅ አይሆን ብዬ ላይቭ ላቆም አሰብኩና ለካ ትዝ ሲለኝ ጊፍት ጋላሪ ሞልቶ በሬ አላውቅም እና ጋላሪ ሳይሞላ ሳልበርማ ቲክቶክ ላይቭ አላቆም ብዬ አዲስ የቲክቶክ የላይቭ አካውንት ከፍቼ ተመልሼ መጥቻለሁ። እስክንበር ድረስ ላይቭ መግባታችን እንቀጥላለን። ማታም እንገባለን፣ ጠዋትም እንገባለን። ባገኘነው አጋጣሚ ሁሉ እንገባለን፣ እንበራለን። ደግሞ አንድ ቀን ተስፋ አለን። ይሄን አካውንት ፎሎ አድርጉት። ላይቭ የምንገባበት አካውንት ነው። መቻችሁ ይንበር ያደሳችሁ